በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ ኦርቶዶክሳውያን ተመልካቾቻችን፣ አድማጮቻችን እንደምን ሰነበታችሁ? እንደምን አላችሁ? እንግዲህ ዛሬ እግዚአብሔር ወዶና ፈቅዶ ለዐቢይ ጾም አራተኛ ሳምንት እግዚአብሔር አገናኝቶናል። ዛሬ የምንነጋገረው ስለ አራተኛው የዐቢይ ጾም ዕለተ ሰንበት ይሆናል። አራተኛው ዕለተ ሰንበት መጻጉዕ በመባል ይታወቃል። ስለ መጻጉዕ እንነጋገራለን ማለት ነው። ዛሬ እንግዲህ በዚህ ሳምንት የሚነበበው የሚተረጎመው የሚተረከው በቤተ ክርስቲያናችን መጻጉዕ ነው። የትምህርታችን ወይም ደግሞ ለትምህርታችን መነሻ የሚሆነን በዚሁ በዮሐንስ ወንጌል ምዕራፍ 5 ከቁጥር 1 ጀምሮ ያለው ቃል ሲሆን ከነዚህ ቃላት መካከል አንዱን ቃል ወስደን መነሻ አድርገን እንመለከታለን። ቃሉ ልትድን ትወዳለህን በሚል የምናገኘው ይሆናል። ይህንን ቃል የተናገረው እንግዲህ አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። ቃሉን የጠየቀው ደግሞ አንድ በቤተሳይዳ በምትባል የመጠመቂያ ቦታ ለብዙ ዘመናት ተኝቶ የነበረን ሰው ነው እና ቃሉን አምላካችን መድኃኒታችን ኢየሱስ ክርስቶስ በዛ በመጣ ጊዜ ይህንን ለብዙ ዘመን የታመመን ሰው የጠየቀው ጥያቄ ነው። ልትድን ትወዳለህን የሚል ጥያቄ ጠይቆታል። ህመምተኛውም ምን የሚል መልስ ሰጥቷል? ያው የተቸገረበትን ያየውን የተረዳውን ለብዙ ዘመን እዛ የተኛበትን ጉዳይ ስላወቀ ሰው የለኝም የሚል ምላሽ መልሷል። ወደኋላ መለስ ብለን ስናይ እንግዲህ በዛ በአይሁዳውያን ዘመን ያቺ በእስራኤል ቤተሳይዳ የምትባል 5 እርከኖች ወይም ደረጃዎች ያሏት መጠመቂያ ነበር ይችላል። በዛች መጠመቂያ ብዙ የታመሙ እግራቸው የተደበለበለ ልምሾ የሆነ የታወሩ የሚያነክሱ በተለያየ በሽታ የተያዙ ሰዎች እየመጡ ይፈወሱ ነበረ። የሚፈወሱት እንዳሁኑ በጅምላ ገብተው በመጠመቅ ሳይሆን በቀን አንድ ሰው ነበር የሚፈወሰው፣ ወይም ደግሞ በቀን መጀመሪያ ገብቶ የተጠመቀው ሰው ነበር የሚፈወሰው ይላል። እነዚህ 5 እርከኖች አሉት። እንግዲህ እዛ መጠመቂያ ላይ ቤተሰብ ያለው ዘመድ አዝማድ ያለው መጋፋት የሚችል አቅም ያለው ጉልበት ያለው የእግዚአብሔር መልአክ መጥቶ ጸበሉን በሚነካው ጊዜ ጸበሉ ይናወጥ ነበረ ይላል። ያ መልአክም ለምህረት የተላከ በሰው በሽታ ላይ ስልጣን ያለው እግዚአብሔር የሾመው ቅዱስ ሩፋኤል ይባላል እና ቅዱስ ሩፋኤል መጥቶ ማዩን ውሃውን በነካው ጊዜ ውሃው ይናወጥ ነበርና ውሃው በተናወጠ ጊዜ ነው የሚገቡት። ውሃው በተናወጠ ጊዜ የሚገባ መጀመሪያ የሚገባ ሰው ይፈወስ ነበረ ይላል አንድ ሰው። ከዛ በኋላ በሚቀጥለው ቀን ነው የዛ ቀን አንድ ሰው ነው የሚፈወሰው እና በዛ አምላካችን መድኃኒታችን ኢየሱስ ክርስቶስ መጣ ይላል። በዛ መጠመቂያ ላይ ሲመጣ ብዙ ህመምተኞች አሉ። ከነዛ ህመምተኞች መካከል ግን 38 ዘመን ሙሉ የተኛ በሽተኛ ነበረ። እንደውም ስሙ ከመጥፋቱ የተነሳ መጻጉዕ በመባል ይታወቃል። መጻጉዕ ማለት በሽተኛ ማለት ነው። እንግዲህ እናት ስም ስታወጣ መርጣ ነው። ልጁ መጥፎ ቢሆንም ልጇ መጥፎ ብትሆንም የመልክን መጥፎ በስም ይደግፉ የመልክን ክፉ በስም ይደግፉ እንደሚባለው ልጃቸው መጥፎ ቢሆንም ቢያውቁትም ግን ቆንጆ ስም እየመረጠ ሰው ያወጣልና በሽተኛ ብሎ ስም የሚያወጣ ሰው የለም። ግን ከዘመኑ ብዛት የተነሳ ይህ ሰው ወላጆቹ ሸሽተውት ቤተሰቦቹ ርቀውት አምጥተው በጸበል ቦታ ጥለውት ሄደው ስሙ ከመጥፋቱ የተነሳ መጻጉዕ ይባላል እና በሽተኛ ማለት ነው። አምላካችን መድኃኒታችን ኢየሱስ ክርስቶስ ግን ቤተሰብ ቢረሳ የማይረሳ አምላክ እንደሆነ፣ ጓደኛ ቢረሳ የማይረሳ አምላክ እንደሆነ፣ ሰው ቢረሳ ቢዘነጋ፣ ሰው ቢሸሽ፣ ሰው ቢሰለች እግዚአብሔር አምላክ የማይሰለች መሆኑንም ለማስገንዘብ መጣ ይላልና በቀጥታ እንደመጣ ያገኘው ይህንን 38 ዓመት በዛ በበሽታ ተይዞ የተኛውን ሰው ነው እና ይህንን ሰው አገኘው። ቀጥታ አምላካችን መድኃኒታችን ኢየሱስ ክርስቶስ መጻጉዕ ምንድን ነው ያለው? ልትድን ትወዳለህን የሚል ጥያቄ ነው የጠየቀው። መጻጉዕ ይህን ጥያቄ ሲጠየቅ ሰው የለኝም አለ። እንግዲህ አዎ መዳን እፈልጋለሁ ማለት ይችል ነበረ። ግን 38 ዓመት ሙሉ እዛ አልጋ ላይ ተኝቶ የበይ ተመልካቹ ነው። ሰዎች እየመጡ ከኋላው እየመጡ ሲፈወሱ፣ ሰዎች ይዘዋቸው ገብተው
ዘመድ ያላቸው፣ ጉልበት ያላቸው፣ አቅም ያላቸው፣ ሰው ያላቸው፣ ጓደኛ ያላቸው ወደ ጸበሉ ይዘዋቸው ገብተው ተፈውሰው ሲወጡ እያየ እሱ የሚያወርደው ሰው ባለመኖሩ፣ ከአልጋው የሚያነሳው ሰው ባለመኖሩ፣ ወደዚያ የሚያወርደው ወደ ጸበሉ የሚከተው ሰው የሚያስጠምቀው ሰው ባለመኖሩ 38 ዘመን ተመልክቷልና ሰው የለኝም አለ። ምን ማለት ነው? ወደዛ የሚወርደኝ የሚያወርደኝ የሚያነሳኝ ጸበል ውስጥ ከቶ የሚያወጣኝ ሰው የለኝም እንጂ መዳን እፈልግ ነበር ማለት ነው። እና ሰው የለኝም ሲል አምላካችን መድኃኒታችን ኢየሱስ ክርስቶስ የልጆቹን ችግር ስለሚረዳ መጀመሪያም ሳይጠይቀው ነውና የመጣ ተነስና አልጋህን ተሸክመ ሄዳሉ። እና መጻጉዕ የተኛበት የብረት አልጋ ነው፣ ከባድ አልጋ ነው። እንግዲህ ከኋላ እያየን እንደመጣን ሰንበት የመልካም ስራ መስሪያ ነው። በተለይ በአይሁድ ዘንድ ደግሞ ሰንበትን የሚሽር አይወደድም አይፈለግምም፣ ሕግም ነው። ሰንበትን የሻረም ይገደላል። እና ይህንን ሰው ምን አለው? ተነስ አልጋህን ተሸክመ ሄዳል። የሚገርም እምነት ነው። አንደኛ መጻጉዕ ይህንን ያህል ዘመን እዛ ሲተኛ አንድ ቀን እንደሚፈወስ ያውቀዋል። አንድ ቀን እንደሚድን ተረድቷል እንጂ 38 ዓመት ሙሉ መቼም ሰው ደጅ አይጸናም፣ አይጠብቅም። የአንድ ሰው እድሜ ግማሽ እድሜ ማለት ነው 38 ዓመት እና ዛሬ 38 ዓመት አይደለም 38 ቀን እንኳን ደጅ ለመጽናት እንቸገራለን። እምነታችን በዛ ልክ የጸና አይደለም። እና ተነስና አልጋህን ተሸክመ ሂድ ሲለው ገርሞታል። እሱ አልጋውን ተሸክሞ ሄደ። ዛሬ 38 ዓመት አይደለም 38 ቀን የታመመ ሰው በአንድ ቀን ተነስተ አልጋ ተሸከም ቢባል አይሸከምም። ራሱን እንኳን ይዞ ለመንቀሳቀስ ብዙ ተጓዳኝ ነገሮች ይኖራሉ። ራስ የማዞር፣ ሰውነት የመድከም፣ ያለ መጽናት ነገር ይኖራል። አምላካችን ሲያድን ግን እንደዚህ ነው። ምንም ትርፍ በሽታ አይኖርም። እና ያለምንም ፕሮሰስ እንግዲህ እሱ ሲናገር ሰው የለኝም ያለው ወደዛ ወይ ራሱ ያወርደኛል ወይ ሰው ልኮ ያስጠምቀኛል። ብዙ ሰው ይከተለዋል እግዚአብሔርን አምላካችን መድኃኒታችን ኢየሱስ ክርስቶስን። ከ5 የገበያ ሰው በላይ ይከተለው ስለነበር አንዱን ያዝዝልኛል በሚል እሳቤ ነበር። እግዚአብሔር ግን ሲያድን ምንም እንደ ምድራዊ ሐኪም፣ እንደ ምድራዊ አጥማቂ፣ እንደ ምድራዊ ፈዋሽ አይደለም። እንደዚህ በዚህ ቀን ተመለስ፣ 3 ቀን ይሙላ፣ እነከሌ ያምጡ፣ ካርድ አውጣ፣ ይህንን መድኃኒት ግዛና ተጠቀም፣ እንደዚህ አይልም እግዚአብሔር። እግዚአብሔር ፍጹም አዳኝ መሆኑ እንዲታወቅ ካነጋገረው በኋላ ሰው የለኝም እንጂ መዳን እፈልግ ነበር ሲል በልተነስና አልጋህን ተሸክመ ሄድ አለው። እሱም በእምነት ብድግ ብሎ አልጋውን ተሸክሞ ሄደ። አልጋውን ተሸክሞ ሲሄድ ሰንበት ነበርና አይሁድ አገኙት። አልጋህን በሰንበት እንድትሸከም ያዘዘ ማን ነው አሉት። የሚገርመው ደግሞ መጻጉዕ ያዳነውን አላወቀም ነበረ፣ አድራሻም አልያዘም ነበረ፣ ምስጋናም አላቀረበም ነበረ። ማን እንዳዳነው አላወቀም ነበርና አልጋዬን እንድሸከም ያዘዘኝ ያዳነኝ ሰው ነው አለ። ያዳነ ማን ነው ሲሉት ግን ያዳነውን አላወቀም። ዛሬም በዘመናችን አዳኛችንን አላወቅንም። ብዙ ቦታ እንረግጣለን፣ ብዙ ቦታ እንሄዳለን፣ ለምስክርነት እንኳን አንበቃም። እግዚአብሔር ከብዙ መከራ አውጥቶን ከብዙ ነገር ሰውሮን አትቆሙም የተባልነውን አቁሞን፣ ትሞታላችሁ የተባልነውን አድኖን፣ ሰው አድርጎን ይህ ያደረገልንን አምላካችንን ረስተን ተመልሰን ወደ አላስፈላጊ ቦታዎች እንገባለን። ለምስጋና የምንቆም ሰዎች አይደለንም እና የዘመናችን ሰው ልክ እንደ መጻጉዕ ይመስለኛል ሳስበው። ለምስጋና የሚቆመው በጣም ጥቂት ነው። በመጽሐፍ ቅዱስ 10 ለምጻሞች ተፈውሰው ከ10ሩ አንዱ ብቻ ነው ለምስጋና የመጣው፣ 9ኙ በዛው ነው የሄዱት። እና በዘመናችንም ያለው ይህ ነው። የእግዚአብሔርን ስራ እያዩ ሰዎች ከማድነቅ እግዚአብሔርን ከማመስገን የእግዚአብሔርን ድንቅ ስራ ከመናገር ይልቅ ሌላ ስም ሰጥተው ሌላ ነገር የማውጣት ይቀናቸዋል፣ ይቀናናል። እና ያዳነ ማን ነው ሲባል ያዳነውን አላወቀም። እና በማግስቱ አምላካችን መድኃኒታችን ኢየሱስ ክርስቶስ ደግሞ ይህንን ሰው አገኘው ይላል፣ በምኩራብ አገኘው ይላል። ምኩራብ እንግዲህ ባለፈው ሳምንት ተነጋግረናል። ምኩራብ የጸሎት ቦታ ነው። ምኩራብ እግዚአብሔርን የማመስገኛ ቦታ ነው። ምኩራብ የእግዚአብሔርን ቃል የመስሚያ ቦታ ነው። እና አይሁድ በዛ ይሰበሰቡ ነበር። በዛ ከነሱ ጋር ሆኖ እየጠየቁት አገኛቸው እና ድነሃል አይደል? አሁን ድነሃል አለ። እንግዲህ መጻጉዕ መጀመሪያ ላይ ኃጢአት ሰርቶ ነው የታመመው። ምክንያቱም በስጋ ነው የታመመው፣ ኃጢአት ሰርቶ ነው የታመመው። አንዳንድ ጊዜ
አላስፈላጊ ነገሮችን ስናደርግ እግዚአብሔር ለማስተማር እኛን ለቅጣት የሆነ ነገር ይመጣብናል እና ያንን ማስተማሪያ ካላደረግነው አደጋ ነው እና ሲያገኘው በምኩራብ አሁን ድነሃል አይደል አለው። አዎ ድኛለሁኝ ብሎ መጻጉዕ ሲመልስለት አምላካችን መድኃኒታችን ኢየሱስ ክርስቶስ ምን አለው? በል ከዚህ የበለጠ እንዲያገኝ ደግመህ ኃጢአት አትስራ ወይም ደግሞ ደግመህ አትበድል አለ። ይችን ቃል ብቻ ነው የተናገረው። ከዚህ የከፋ እንዲያገኝ ደግመህ አትበድል ብሎት ጥሎት ሄደ። ከዚያ እየሮጠ ሄዶ ለአይሁድ ዳነኝን አገኘሁት ብሎ አሳያቸው እና እነሱም ለጊዜው ያው ጠየቁት። ከዛ በኋላ አምላካችን መድኃኒታችን ኢየሱስ ክርስቶስ ከነሱ ተሰወራቸው እና በሰንበት እንዴት አልጋን ተሸክም ይላል የሚል ከፍተኛ ጭቅጭቅ ነበር ከመጻጉዕ ጋር። መጻጉዕ ግን እንደዛም ሆኖ ድጋሚውን ሲያገኘው ለማመስገንም አልፈቀደም። ጭራሽ ያዳነው እሱ እንደሆነ ለአይሁድ ነው የተናገረው። ጭራሽ ያዳነውን ምስጋና በምስጋና እንደመመለስ ወይም እንደማመስገን ይጠይቁት ለነበሩት ይፈልጉት ለነበሩት ሰዎች ሄዶ ነው የተናገረው። እናም በኋላ አምላካችን መድኃኒታችን ኢየሱስ ክርስቶስ በዕለተ ዓርብ በተያዘ ጊዜ አይሁድ ይዘው በሰንበት መልካም ስራ በሰንበት ስራ መስራት ይገባልን የሚል ጥያቄ በሚጠይቁበት ጊዜ መጻጉዕ በዛ መካከል ነበረ እና ሮጦ መጥቶ ጌታን በጥፊ መታው። ይሄ እኮ ነው ያዳነኝ ብሎ በጥፊ መታው ይላል። በዚህ ጊዜ መጻጉዕ የመታበት እጁ ሰለለች ወይም ደግሞ እጁ ደረቀች ይላል እና ዛሬ እንግዲህ ከመጻጉዕ ምንድን ነው የምንማረው ካልን ብዙዎቻችን የበላንበትን ወጭት ነካሾች ሆነን የእግዚአብሔርን ቃል እየሰማን ማንረዳ ሆነን በቤቱ ተኮትኩተን አድገን ቤተክርስቲያን አሳድጋን ዛሬ ተመልሰን ጡት ነካሾች የሆኑ ሰዎች አለ እና መጀመሪያም ከዚህ የከፋ በሽታ እንዳያጠፋ ደግመህ አትበድል ተብሎ ነበረ። መጻጉዕ ግን እሱን ከምንም ሳይቆጥር በማመስገን ፈንታ በጥፊ ስለመታው እጁ ደርቋል ማለት ነው። ይሄ እንግዲህ ዳግም ከ38 ዓመት ከመተኛት በላይ ምን በሽታ አለ ቢሉ ይሄ የስጋ በሽታ ነው። በአሁኑ ያደረገው ግን የነፍስ በሽታ ነው። እንግዲህ በስጋ ብንታመም ልንፈወስ እንችላለን። በነፍስ ከታመም ደግሞ ፈውስ የለንም እና አምላኩን በዚህ ልክ ያስቀየመ አምላኩን በዚህ ልክ የመታ ባዳነው ፈንታ በፈወሰው ፈንታ አልጋውን ከአልጋ ተጣብቆ የኖረ የነበረው ከአልጋ እንዲነሳ አልጋውን እንዲሸከም ያደረገውን አምላክ በዚህ ልክ ነው ውለታ የከፈለው እና እንዲህ እንዳንሆን ነው ይሄ ትምህርት። አሁን አስፈላጊነቱ ምንድነው ከተባለ ብዙዎቻችን አሁን በዚህ በምንፍቅናው ዓለም እንደምታዩት ቤተክርስቲያን ክብር ሰጥታ ከዛ ከማያምረው ዓለም ከሚጠፋው ዓለም ከሚያሳዝነው ዓለም ዛሬ ተድላ ደስታ ቢኖር ነገ ከማያስደስተው ዓለም ቤተክርስቲያን ጠርታ እንግዲህ በልጅነት አክብራ የምንፈልገውን ሁሉ አድርጋ እየተንከባከበችን አሳድጋን ዛሬ ከቤተክርስቲያን በሆነውም ባልሆነውም በጥቃቅን ምክንያቶች በጥቅማ ጥቅም ወጥተን ቤተክርስቲያንን መልሰን የምንነክስ መልሰን የምንመታ መልሰን የምንደመድብ ብዙዎች ነን። እንግዲህ እንደምታዩት አሁን ከቤተክርስቲያን የወጡ ሻሽ የጠመጠሙ ቆብ ያደረጉ መስቀል የያዙ እነዚህ ሰዎች ተመልሰው ቤተክርስቲያንን ነው እየሰደቡ ያሉት። ለምን? ልክ መጻጉዕ ማለት ናቸው። እንደዚህ እኔ እነዚህን ማን ትላቸዋለህ ቢሉኝ አሁን መጻጉዕ ነው የምላቸው። ምክንያቱም እግዚአብሔር ያጎደለባቸው ነገር የለም። አምላካችን መድኃኒታችን ኢየሱስ ክርስቶስ ያልሰጣቸው ምንም ነገር የለም። እነሱ የሚሉት ምንድነው? ኢየሱስ ክርስቶስ ተሸፈነ፣ ቅዱሳኑ ሸፈኑት፣ ሐዋርያቱ ሸፈኑት፣ ነቢያቱ ሸፈኑት፣ ጻድቃኑ ሸፈኑት፣ ሰማዕታቱ ሸፈኑት፣ ደናግሉ ሸፈኑት፣ መነኮሳቱ ሸፈኑት ይላሉ። እነዚህ መነኮሳት፣ እነዚህ ሐዋርያት፣ እነዚህ ጻድቃን፣ እነዚህ ሰማዕታት በደማቸው በነፍሳቸው ተወራርደው አምላካቸውን እግዚአብሔርን ያመሰገኑ ይህንን ዓለም ንቀው ትተው የሚበላውን የሚጠጣውን ያማረውን የለሰለሰውን የሞቀውን የደመቀውን ትተው በረሃ ወርደው ጤዛ ለሰው ድንጋይ ተንተርሰው ድምፀ አራዊትን ግርማ ሌሊትን ችለው ታግሰው ለአምላካቸው ለእግዚአብሔር ብቻ ምስጋና በማቅረብ እንደገና ደግሞ እነሱ የተሻሉ ስለሆኑ ከነሱ ያልተሻሉትን በጸሎት በማሰብ
እግዚአብሔር ምሕረት እንዲያደርግላቸው ይቅርታ እንዲያደርግላቸው የሚለምኑ አምላካቸውን እግዚአብሔርን የሰበኩ ሰዎች ናቸው። አምላካችን እግዚአብሔር ደግሞ እነዚህን ቅዱሳን እንደ እግዚአብሔር አክብሯቸዋል፣ የማይጠፋ ስም ሰጥቷቸዋል። ይህንን ስም የሰጣቸው ሰው አይደለም፣ እግዚአብሔር ነው። ለምን? በዚህ ዓለም ልጅ አልወለዱም፣ ቤት አልሰሩም፣ ጎመን አልዘሩም። እነሱ በዚህ ዓለም ያለውን ጣዕም፣ ክብር፣ በዚህ ዓለም ያለውን ብዕል፣ በዚህ ዓለም ያለውን ደስታ ትተው አምላካቸው ብቻ ደስታ ሆኗቸው ነው የኖሩት። ለምሳሌ ቅዱሳን ሐዋርያት በማቴዎስ ወንጌል ምዕራፍ 10 ላይ ምንድነው ወደ ዓለም ሲልካቸው ወደ ዓለም ሄዱ፣ በዓለም ያለውን ሸክም የከበደውን ዓለም ሸክሙን አቀሉለት፣ መከራውን አቀሉለት፣ ሸክሙን አውርዱለት ብሎ ሲልካቸው፣ ነገር ግን እናንተ ስትሄዱ ብሏቸዋል። ነገር ግን እናንተ ስትሄዱ ለእናንተ ወርቅ ብር አይኑራችሁ፣ ትርፍ ልብስ አትልበሱ፣ ሁለት ልብስ አትልበሱ፣ በትር አይኑራችሁ፣ ጫማ አይኑራችሁ ብሎ ነው የላካቸው። ምክንያቱም እኔ እስከ ዓለም ፍጻሜ ከእናንተ ጋር ነኝ የሚል ቃል አለበትና ማለት ነው። እና ቅዱሳን ሐዋርያትን ወደዛ ሲልካቸው እነሱ የተቀዳደደ ልብስ ለብሰው በትር ሳይዙ ጫማ ሳይለብሱ ወርቅና ብር ሳይኖራቸው በዚህ በሐዋርያት ሥራ ምዕራፍ 9 ላይ ቅዱሳን ሐዋርያት ለጸሎት ወደ ቤተ መቅደስ ሲገቡ ይላል። ቅዱስ ዮሐንስና ቅዱስ ጴጥሮስ ናቸው። ወደ ቤተ መቅደስ ሲገቡ በቤተ ክርስቲያኑ ወይም ደግሞ ጸሎት በሚጸልዩበት መግቢያ ላይ አንድ ታማሚ ወይም ደግሞ በሽተኛ እዛ ተቀምጦ ይለምን ነበረ ይላል። እና ሲለምን አንጀታቸውን በላቸው እና እሱ ይለምናል። ከዛ ዘወር ብለው አይተውት ምን አሉት? ወደኛ ተመልከት አሉት። ይሄ እጅግሩ የሰለለ ሰዎች አምጥተው አስቀምጠውት ሲለምን ውሎ ማታ ሰዎች መጥተው የሚወስዱት አለመንክም ዛሬ አላገኘህም ተብሎ ሊደበደብም ይችላል። አንዳንድ አሁን በዘመናችን እንዲህ ነው የሚደረጉት። ሰዎች ተደራጅተው ሰውን አይኑን አወጥተው እጅግሩን ሰነካክለው መለመኛ የሚያደርጉ ሲለምን ውሎ በራሱ ማዘዝ ስለማይችል አንድ ቦታ ያስቀምጡታል። በኋላ የለመነውን መጥተው ይወስዱበታልና ካላገኘ ይደበድቡታል። ልክ ይህም ሰው በጣም ጉዳት የደረሰበት ይመስል ነበርና ሲለምን አንጀታቸውን በላቸው። አንጀታቸው ተላወሰና ቅዱስ ጴጥሮስና ቅዱስ ዮሐንስ ወደሱ ዙረው ተመልክተው ወደኛ ተመልከት አሉት። ሲመለከት አይ እኛ ወርቅና ብር የለንም፣ ምክንያቱም አትያዙ ተብለዋል። አትያዙ ስለተባሉ እንዲሁ ነው የሚሄዱት። እነሱ የያዙት ሀብታቸው፣ ወርቃቸው፣ ብራቸው አምላካችን መድኃኒታችን ኢየሱስ ክርስቶስ ነበርና ወርቅና ብር አልያዝንም፣ ግን ያለንን እንሰጥሃለን አሉት። እና የተወዛገበ ይመስላል ሰውየው። ከሌላቸው ምን ያደክሙኛል አይነት ስሜት ይሰማል ያሉት። ሲያይ ደግሞ የለንም የሚል ምላሽ ተሰጠው። ወደም ደግሞ አከታትለው ያለንን ግን እንሰጥሃለን አሉት። እና አንድ ነገር ይጠብቃል ከነሱ ያለንን ግን እንሰጥሃለን ካሉት በኋላ በናዝሬቱ በኢየሱስ ክርስቶስ ስም ተነስና ተመላለስ አሉ። ስሙን ነው የያዙት። ከዛ ሽባው እጁን ይዘው ሲያስነሱት ብድግ አለና ለምስጋና ከነሱ ጋር አብሮ ወደ ቤተ መቅደስ ገባ ይላል። ያዩት ሰዎች ከህመሙ በመፈወሱ ከህመሙ በመዳኑ ለምስጋና አብሮ በመግባቱ አይደለም የተደሰቱት። ማን ነው ያዳነ? እሱ ነው አይደለም የሚል እንትን ነው ውዝግብ ነው የተነሳው። እና አንዳንድ ሰዎች እዚህ ቤተ መቅደስ በር ላይ የነበረው እኮ ነው፣ አንዳንድ ሰዎች ያለ ይመስለዋል እንጂ አይደለም፣ አንዳንድ ሰው ራሱ ነው የሚል ውዝግብ ተነሳና እንዴት ሊሆን ቻለ የሚል ጥያቄ ሲነሳ ሰዎች እነዚህ ቅዱሳን ሐዋርያት ናቸው ያዳኑት በሚል የነ ቅዱስ ጴጥሮስ የነ ቅዱስ ዮሐንስን ፈውስ ሲናገሩ እንዴት ሊያደርጉት ይችላሉ? እነዚህ የተቀዳደደ ልብስ የለበሱ፣ እነዚህ ጫማ የሌላቸው፣ እነዚህ ልብስ የሌላቸው ንቀዋቸው ማለት ነው። የአምላካችንን ስም ተሸክመው እንደሚሄዱ አላወቁምና ሲል ሐዋርያው ቅዱስ ያዕቆብ ምን አላቸው? የጻድቅ ሰው ጸሎት እጅግ ኃይልን ታደርጋለች አላቸው። በዛ በኢየሩሳሌም ሐዋርያ ሆኖ የተመደበ ኢየሩሳሌም ቅዱሳን ሐዋርያት ዓለምን ተካፍለው ዕጣ ተጣጥለው በሚሰብኩበት ጊዜ ቅዱስ ያዕቆብ ሽማግሌ ስለነበር እዚሁ ኢየሩሳሌም ይቅር ተብሎ ኢየሩሳሌም የነበረው ኤጲስቆጶስ ያዕቆብ ነበረና አይግድ የለም እናንተ ስላላወቃችሁ ነው እንጂ እነዚህ ቅዱሳን ሐዋርያት የእግዚአብሔር ወዳጆች የእግዚአብሔርን ስም ተሸክመው የሚሄዱ ናቸውና ጻድቅ ናቸው። የጻድቅ ሰው ጸሎት ደግሞ እጅግ ኃይልን ታደርጋለች ብሎ ምስክርነት ሰጠላቸው ይላልና እነዚህ ቅዱሳን ሐዋርያት ወደ ዓለም ሲሄዱ እንደዚህ ሰውን ይፈውሳሉ፣ መከራውን ያቀላሉ፣ ሸክሙን ያወርዳሉ። እነሱ ግን ምንም አልነበራቸውም። የነበራቸው የአምላካችን የመድኃኒታችን የኢየሱስ ክርስቶስ
ስም ነበረ፣ ወይም ደግሞ ራሱ አምላካችን ነበረ። እስከ ዓለም ፍጻሜ ከእናንተ ጋር ነው ብሎ የማይጠፋ ስም የሰጣቸው እሱ ነውና እነሱ ሲሄዱ ምንድነው ወርቅና ብር አትያዙ የተባሉት? ወርቅና ብር ቢኖራቸው ወይም ወርቅና ብር ይዘው ቢሄዱ በራባቸው ጊዜ፣ በጠማቸው ጊዜ፣ በቸገራቸው ጊዜ በወርቃቸው በብራቸው ገዝተው ይበሉ ይጠጡ እና ዛሬ ብር ባይኖረን አልቆልን ነበረ፣ ወርቅ ባይኖረን አልቆልን ነበረ ብለው የእግዚአብሔርን መጋቢነት፣ የእግዚአብሔርን አልባሽነት፣ የእግዚአብሔርን አጠጭነት ይዘነጋሉ እና እንዳትይዙ አላቸው። ሁለተኛ ኮፊዳ አይኖራቸው አላቸው። ኮፊዳ ወደ መንገድ ስንሄድ፣ ወደ ሌላ ቦታ ስንሄድ፣ ስንዘዋወር ምግብ የምንይዝበት ስንቅ የምንቋጥርበት ነው። ስለዚህ አትያዙ አለ። መጋቢያቸውን እኔ ሲላቸው ነው። እነሱ በኮፊዳቸው ስንቅ ቢይዙ ቢቋጥሩ ሲርባቸው ሲጠማቸው ቁጭ ብለው በኮፊዳ የያዙትን በልተው ሲሄዱ ዛሬ ምግብ ባንይዝ ኑሮ በረሃብ ሞተን ነበረ ብለው የእግዚአብሔርን መጋቢነት እንዳይዘነጉ ነው። በትር ይዘው ሲንቀሳቀሱ አውሬ ቢመጣባቸው፣ ውሻ ቢነክሳቸው እነዚህ ሰዎች በበትራቸው ተከላክለው ድነው በኋላ ዛሬ በትር ባይኖረን ኑሮ ውሻ በልቶን ሞተን ነበረ፣ አውሬ በልቶን አጥፍቶን ነበረ ብለው የእግዚአብሔርን ጠባቂነት እንዳይዘነጉ እግዚአብሔር በትር አትያዙ አላቸው። ጫማ አትልበሱ አላቸው። ጫማ እነሱ ሲሄዱ እንቅፋት ቢመታቸው፣ ድንጋይ ቢያናቅፋቸው፣ የሆነ ነገር ቢወጋቸው ጫማችን አስጣለን እንጂ ዛሬ ሞተን ነበረ ብለው የእግዚአብሔርን ጠባቂነት እንዳይዘነጉ አትያዙ ብሏቸዋል። እና እነዚህ ቅዱሳን ሁሉ የእግዚአብሔርን ስም ነው ለሐዋርያት የተሰጠውን መመሪያ ተቀብለው ነው በዓለም ላይ ያለውን ሁሉን ትተን ተከተልን ይላል ቅዱስ ጴጥሮስ። ሁሉን ትተን ተከተልን ነው የሚለው እና ሁሉን ትተው ነው የተከተሉት። እነዚህ ሁሉን ትተው የተከተሉትን አምላካችን እግዚአብሔር የማይጠፋ ስም ሰጣቸው። የማይጠፋ ስም ማለት በስማቸው ታቦት እንዲቀረጽላቸው፣ ቤተክርስቲያን እንዲሰራላቸው፣ ቤተክርስቲያን ይሰራላቸው፣ ታቦት ይቀረጽላቸው እንጂ በዚያ በተቀረጸላቸው ላይ የእግዚአብሔር ስም አለ። በዚያ በተሰራላቸው ቤተክርስቲያን ላይ የሚገለገለው የሚመለከው እግዚአብሔር ነው። እነሱ አይመለኩም። ስለዚህ ቤተክርስቲያን ቅድም እንዳልነው ያዳነውን ጌታ እንደመታመጻጉ እነዚህ ሰዎችም ቤተክርስቲያን አሳድጋቸው፣ አልብሳቸው፣ አስተምራቸው፣ አሳውቃቸው፣ የሚፈልጉትን ነገር አድርጋላቸው። በጥቅም ከወጡ በኋላ ሰይጣን በሆነ ባልሆነው ገብቶ ከእግዚአብሔር ከለያቸው በኋላ ተመልሰው እግዚአብሔርን እየመቱ ነው፣ ቤተክርስቲያንን እየመቱ ነው፣ ቤተክርስቲያን እየተሳደቡ ነው፣ ቅዱሳንን እየተሳደቡ ነው። አምላካችን መድኃኒታችን ኢየሱስ ክርስቶስንማ የት አግኝተውት? ይነቅፉታልስ፣ ይሰድቡታልስ። የሚያንጓጥጡት እሱን በሱ ለሱ በደማቸው ተወራርደው አጥንታቸውን ከስክሰው ደማቸውን አፍስሰው የሰበኩትን ቅዱሳኑን ነው እንዲህ የሚያደርጓቸውና መጻጉዕ እንደዚህ በስጋይን ያህል ዘመን መጀመሪያ ኃጢአት ሰርቶ ታመመ፣ ተኛ። በኋላ ደግሞ አምላካችን የምሕረት አምላክ ስለሆነ የቸርነት አምላክ ስለሆነ መጥቶ ፈወሰው። ከፈወሰውም በኋላ ደግሞ አስጠንቅቆት ነበረ። ማስጠንቀቂያውን ሳይሰማ ድጋሜ አምላኩን መታ እና ድጋሜ ታመመ ማለት ነው። አሁን በስጋም በነፍስም ታመመ። የእግዚአብሔር ልጆች አሁን ከእንደዚህ አይነት መከራ በስጋም በነፍስም ከመያዝ ከሚይዝ በሽታ አምላካችን እግዚአብሔር ይሰውረን። ምክንያቱም ዛሬም እንዲህ እያደረግን ስለሆነ መጻጉዕ የተዋለለትን ውለታ ረስቶ የተፈወሰውን ፈውስ ዘንግቶ አምላኩን እግዚአብሔርን ከማመስገን ይልቅ በጥፊ መጥቶ በነፍስም በስጋም እንደተጎዳ ዛሬም ዓለሙን በስጋም በነፍስም እየተጎዳ ነው። በስጋም እንዲሁ ነው። ሞላልኝ አልሞላልኝ፣ ደላኝ አልደላኝ፣ ተሳካ አልተሳካ እያለ መከራውን እያየ ይኖራል። በብዙ በሽታ በብዙ መከራ ውስጥ ያልፋል። በኋላም ደግሞ አምላኩን እግዚአብሔርን ስላላመሰገነ የተፈጠረበትን ዓላማ ስላላወቀ ስላላመሰገነ በነፍስ መጎዳቱ አይቀርምና በነፍስና በስጋ ከመጎዳት ከሁለቱም ለመዳን አምላካችን ያደረገልንን ማስታወስ ጥሩ ነው። አምላካችን የዋለልንን ውለታ ማሰቡ ተገቢ ነው። እግዚአብሔር ለእኛ የከፈለውን ዋጋ ማሰብ ተገቢ ነው። ለእኛ ዋጋ ከፍሎልናልና ይህንን ሰው ከስጋ በሽታ ነው ያዳነን። እኛን ግን አምላካችን ሲኦል ወርዶ ከነፍስ በሽታ አድኖናል እና ያዳነንን መልሰን እየወጋ ነው። እግዚአብሔር ሐዋርያው ቅዱስ ጳውሎስ እንደሚለው በነፃነት ልትኖሩ ክርስቶስ ነፃ ወጣችሁ ይላል። ነፃ ካወጣን በኋላ ተመልሰን በባርነት እየተያዝን ነው። ዛሬ ስንሳደብ ባርነት ነው። ዛሬ በዘር በሽታ ስንያዝ ባርነት ነው። ዛሬ በጎጥ ስንከፋፈል ባርነት ነው። እርስ በርሳችን ስንገዳደል ባርነት ነው። ዛሬ በወንዝ በጎጥ ስንከፋፈል ባርነት ነው። በቂም በበቀል ስንተያይ ስንሄድ ባርነት ነው።
ዛሬ በገንዘብ ወንድማችንን ስናጠፋ ባርነት ነውና ከዚህ ባርነት ተላቀን አምላካችን የዋለልንን ውለታ አስበን እንግዲህ ውለታ ከፍሎናል። በመስቀል ተሰቅሎልናል። ያን ያህል ግርፋት ተገርፎልናል። ለእኛ የማይደረግ ነገር አድርጎልናል እና ይህንን ውለታ ማሰብና የሰውነት ስራ ልንሰራ ይገባል እንጂ እንደ መጻጉዕ የፈወሰንን አምላክ ልናቆስለው አይገባም። መልሰን ስሙን ልናጠፋው አይገባም። ከቤቱ ርቀን እርስ በርሳችን በእንደዚህ አይነት ሁኔታ ልንሄድ አይገባምና ልትድን ትወዳለህ ብሎ ያዳነን አምላክ አንወጣውም፣ አንድንም፣ አንፈወስም። ይሄ ነገር ከባድ ነው ካልነው ነገር ሁሉ ያወጣንን አምላክ ልናመሰግነው ልናከብረው ይገባልና እንደ መጻጉዕ እንዳንሆን አምላከ ቅዱሳን እግዚአብሔር ሁላችንን የሚያግዘን። ወስብሐት ለእግዚአብሔር። ይቆየን።